ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን እየመራው ቆይታ ማድረጋው ነው ይፍራታ ጥላው ነኝ መልካም ቆይታ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ከየካቲት 4 ቀን 2018 ዓ.ም ጀምሮ በአዲስ አበባ ይካሄዳል። የዘንድሮ ጉባኤ ዘላቂ ውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ቃል የሚካሄድ ሲሆን በአገሪቱ ስትራቴጂካዊ ጉዳዮች ላይ ሰፊ ውይይት ይደረግበታል ተብሎም ይጠበቃል። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ከአድዋ ድል መታሰቢያ ጋር አብሮ ለመስራት የሚያስችል የመግባቢያ ስምምነት ተፈራረመ። ስምምነቱ ታሪክን ለትውልድ ማስተላለፍና በቴክኖሎጂ የበቃ የሰው ኃይል ለማፍራት የሚያስችል ነውም ተብሏል። ማህበራዊ ሚዲያ በሚስጥር ሊያዙ የሚገባቸውን የፍርድ ቤት መረጃዎች በማሰራጨትና በዳኞች ላይ ስነልቦና ጫና በመፍጠር የፍትህ አካላት ነፃና ገለልተኛ ውሳኔ እንዳይሰጡ ተጽዕኖ እያሳደረ መሆኑን የፌዴራል ሕግና ፍትህ ኢንስቲትዩት አስታወቀ። የኢንስቲትዩቱ ዋና ዳይሬክተር አምባሳደር ደግፌ ቡላ ማህበራዊ መገናኛ ብዙሃን በዳኝነትና በፍትህ አካላት የፈጠራቸው ስጋቶችና መልካም እድሎች በሚል በተካሄደ የጥናት ሲምፖዚየም ላይ እንደገለጹት ሚዲያው ለሕግ ግንዛቤና ለመረጃ ፍሰት አወንታዊ ሚና ቢኖረውም ከቅርብ ጊዜ ወዲህ ግን የሐሰት መረጃዎችና የጥላቻ ንግግሮች የሚሰራጩበት በመሆኑ የሀገር ደህንነት ስጋት እስከመሆን ደርሷል። በተለይም ፍርድ ቤት በተያዙ ጉዳዮች ላይ አስቀድሞ ፍርድ በመስጠት በፍትህ ስርዓቱ ላይ ጥርጣሬ እንዲፈጠር እያደረገ መሆኑን ገልጸዋል። የፍትህ ስርዓቱን ተአማኒነት ለመጠበቅና የዳኞችን ገለልተኝነት ለማረጋገጥ የማህበራዊ ሚዲያ አጠቃቀምን በህግ ማስተዳደርና ስርዓት ማስያዝ እንደሚገባ አምባሳደሩ አሳስበዋል። የጣሊያን ግዙፍ ኩባንያዎች በኢትዮጵያ የልማት ፕሮጀክቶች ላይ ንቁ ተሳትፎ በማድረግ የራሳቸውን አሻራ ለማሳረፍ ከፍተኛ ፍላጎት እንዳላቸው በኢትዮጵያ የጣሊያን አምባሳደር ሴም ፋብሪዝ ገለጹ። አምባሳደሩ በተጨማሪም ጣሊያን በአውሮፓ ህብረትና በተለያዩ ዓለም አቀፍ መድረኮች ኢትዮጵያን ለመደገፍ የምታደርገውን ጥረት አጠናክራ ትቀጥላለች ብለዋል። እየተከታተላችሁ የምትገኙት ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የተባበሩት መንግስታት ድርጅት በቅርብ የፋይናንስ ውድቀት ሊያጋጥመው እንደሚችል የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ ተናገሩ። ሄሮዳዊት ንጉሴ ተጨማሪ አላት። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ የተባበሩት መንግስታት ድርጅት የፕሮግራሙን አቅርቦት ሊያባብስና አደጋ ላይ ሊጥል የሚችል የገንዘብ ቀውስ እንደገጠመው የተናገሩ ሲሆን የድርጅቱ ገንዘብ እስከ ሐምሌ ወር ድረስ ሊያልቅ እንደሚችልም ስጋታቸውን አጋርተዋል። አባል ሀገራት ክፍያቸውን ባለመክፈላቸው ምክንያት ድርጅቱ የፋይናንስ ውድቀት እንዳጋጠመው የገለጹት ኃላፊው ለ193ቱም አባል ሀገራት በጻፉት ደብዳቤ ድርጅቱን ከውድቀት ለማዳን የግዴታ ክፍያቸውን ማክበር ወይም የድርጅቱን የፋይናንስ ደንቦች ማሻሻል እንዳለባቸው ተናግረዋል። ይህም የሆነው ለድርጅቱ ትልቅ አስተዋጽኦ ስታበረክት የቆየችው አሜሪካ ለመደበኛና ለሰላም ማስከበር በጀት መዋጮ ለማድረግ ፈቃደኛ ባለመሆኗና የግብር ከፋዮች ገንዘብ ብክነት ብላ ከጠራቻቸው በርካታ ኤጀንሲዎች ከወጣች በኋላ ነው። ሌሎች በርካታ አባላትም ውዝፍ ዕዳ አለባቸው ወይም ለመክፈል ፈቃደኛ አይደሉም። ድርጅቱ በ2025 መጨረሻ ላይ በፋይናንስ ስርዓቱ ላይ ከፊል ለውጥ እንዲደረግ ቢፈቅድም እስካሁን ያልተቀበለውንና ያልተዋጣውን ገንዘብ ተመላሽ እያደረገ ባለበት ሕግ ምክንያት የተባባሰ የገንዘብ ቀውስ እንዳጋጠመው ተገልጿል። በዚህ ወር ብቻ $227 ሚሊዮን ያልሰበሰበውን ገንዘብ ለመመለስ የተገደደ ሲሆን ኃላፊው አያይዘውም በደብዳቤያቸው ላይ የተባበሩት መንግስታት ድርጅት ቀደም ሲል የገንዘብ ቀውስ አጋጥሞት እንደነበር ነገር ግን አሁን ያለበት ሁኔታ የተለየ መሆኑን ጽፈዋል። ዘገባው የቢቢሲ ነው። ናሚቢያ የረጅም ጊዜ ኤችአይቪ መከላከያ መድኃኒትን አጸደቀች። የሀገሪቱ መንግስት አዲሱን ኤችአይቪ መከላከያ መድኃኒት ሌናካፓቪርን መመዝገቡን የሀገሪቱ የጤና ሚኒስቴር አስታውቋል። ለዝርዝሩ ጸጋነሽ ተሰማ። ናሚቢያ በአመት 2 ጊዜ ብቻ በክትባት መልክ የሚሰጠውን ይህን መድኃኒት በማጽደቅ ከመጀመሪያዎቹ የአፍሪካ ሀገራት ተርታ ተሰልፋለች። ይህ እርምጃ በየቀኑ ከሚወሰዱ ኪኒኖች ይልቅ አማራጭ በማቅረብ ሀገሪቱ ለኤችአይቪ የምትሰጠውን ምላሽ ለማጠናከር ያለመ መሆኑን ሚኒስቴሩ ገልጿል። መድኃኒቱ በአመት 2 መርፌዎችን ብቻ የሚፈልግ በመሆኑ በየቀኑ መድኃኒት ከመውሰድ ጋር ሲነጻጸር ለታካሚዎች ምቹ ነው ተብሏል። ባለስልጣናት መድኃኒቱ በአሁኑ ወቅት አንድ ሰው በአመት $28,000 በላይ የሚጠይቅ ከፍተኛ ዋጋ እንዳለው ገነዘቡም ፍትሃዊ ተደራሽነትን ማረጋገጥ ቀዳሚ ተግባራቸው መሆኑን አጽንኦት ሰጥተዋል። መንግስት ለህዝብ ጤና ፕሮግራሞች እንዲውል ዋጋው እንዲቀንስ በአፍሪካ መድኃኒቶች ኤጀንሲ በኩል ግፊት እያደረገ ስለመሆኑም ታውቋል። ናሚቢያ ምንም እንኳን አዲስ በቫይረሱ የሚያዙ ሰዎች ቁጥር ባይቆምም የተባበሩት መንግስታት የኤችአይቪ ኤድስ ፕሮግራም ዩኤንኤድስ የህክምና ግቦች ካሳኩ ሀገራት አንዷ መሆኗ ይታወሳል። ይህ ምዝገባ ከጎረቤት ሀገራት ደቡብ አፍሪካና ዛምቢያ ጥረቶች ጋር የሚጣጣም ሲሆን በቀጣይ ትውልድ የኤችአይቪ መከላከያ መሳሪያዎች አጠቃቀም ረገድ ቀጠናዊ ስኬት ተደርጎ ተወስዷል። ዱባይ በወርቅ የተለበጠ መንገድን ልትገነባ ነው። መላ አካላቷ ወርቅ ነው የተባለላት ዱባይ የዓለምን የወርቅ ንግድ ማዕከልነቷን ሳታስነካ ዘልቃለች።
ለዝርዝሩ አማሩ ገብሩ። ይህች ቄንጠኛ ሀገር ከቅርብ ጊዜ ወዲህ ደግሞ አስገራሚ ፈጠራዎችን ተግባራዊ ያደረገች ዓለምን ሀብቷን በስልጣኔ ያዋዛች ስለመሆኑ ይነገርላታል። ከዚህ ቀደም ፉጃይራ በሚባለው ከተማዋ አውራ ጎዳና ላይ ሰዎች መኪና ሲነዱ ከአስፓልቱ ውስጥ የሚወጣ የቤቶቨንን ሙዚቃ እየሰሙ የሚነዱበትን ቴክኖሎጂ እውን አድርጋ ብዙዎችን አስገርማ እንደነበረው ሁሉ አሁንም ፈጽሞ ሊታሰብ የማይችል አዲስ ነገርን ጠብቁ ብላለች። የቅንጦት ከተማዋ ዱባይ መንገዶቿ በወርቅ የተነጠፉ ናቸው የሚለውን ተረት ወደ እውነት ልትቀይረው ነው። ጎልደን ኳርተን የሚል ስያሜ የተሰጠው ይህ አዲስ ፕሮጀክት የዱባይ መንገዶች በእውነተኛ ወርቅ ተንቆጥቁጠው የሚታዩበት፣ ወርቅ እየረገጡ የሚጓዙበት የወርቅ መንገድ ግንባታ ነው። ይህን ግንባታ የሚያከናውነው በዋናነት በአንጋፋውና ታዋቂው የዴራ የወርቅ ገበያ አካባቢ ነው። የንጉሳውያኑ ቤተሰቦች ስለ ፕሮጀክቱ ሲናገሩ መንገዱ ሙሉ በሙሉ በወርቅ ይነጠፋል ወይስ በወርቅ ያጌጡ የስነ ህንጻ ጥበቦች ይኖሩታል የሚለውን ሚስጥር አድርገውታል። ሲንጋፖራዊ ሰው እድሜው 59 ቢሆንም ተክለ ሰውነቱና ቅልጥፍናው ግን ገና የዓመት ወጣት ያስመስለዋል። በሀገሬው ህዝብና በማህበራዊ ሚዲያዎች መነጋገር የሆነው ግለሰቡ ወጣት አያት የሚል ቅጽል ስም ተሰጥቶታል። አናውል ተስፋ ዝርዝሩ እንደሚከተለው ያቀርበዋል። ቹዋንዶ ታን የተባለው ይህ ሲንጋፖራዊ ወጣት የተወለደው በፈረንጆች 1966 ነው። እድሜው ሲሰላ 60ኛ ዓመቱን ለመድፈን ጥቂት ሳምንታት ይቀሩታል። ነገር ግን ቹዋንዶ እድሜው የ59 ማብቂያ ላይ ቢገኝም ለተመለከተው ሰው ጭራሽ ይህንን ቁጥር አይገምትም። ይልቁንም በአፍላ እድሜ ላይ የሚገኝ አድርጎ ይገምተዋል እንጂ። አንድ ጎልማሳ ሰው የሚያሳያቸው የሰውነት መድከም፣ የፊቱ ገጽ መሸብሸብና አቅም ማጣት ይህንን ሰው ፈጽሞ አያውቁትም። በተቃራኒው እጅግ ቀልጣፋ፣ ሰውነቱ በስፖርት የፈረጠመና ፊቱ የጸዳ ጠንካራ ሰው ነው። ታዲያ በዚህ እድሜ እንዲያ አፍላ ወጣት መስሎ ለመታየት ሚስጥሩ ምንድነው ተብሎ የተጠየቀው አያት ቹዋንዶ ያናኗር ዘይቤውና ሚስጥሮቹን ተናግሯል። የመጀመሪያውና ዋነኛው አካላዊ እንቅስቃሴ ማዘውተር ነው ይላል። በተለይ እንደ ፑሽ አፕ እና ስኳት የመሳሰሉ እንቅስቃሴዎችን በሳምንት ከ3 እስከ 5 ጊዜ እንደሚያደርግ ይናገራል። ለራሱ ያወጣው የ70-30 ህግም ሌላኛ ምክንያት ስለመሆኑ ይናገራል። ይህም ለውበትና ለጤና 70% የሚሆነውን ውጤት የሚመጣው ከምግብ ነው፣ 30% ብቻ ነው ከአካል ብቃት እንቅስቃሴ ነው የሚገኘው ብሎ ያምናል። ሌላኛው አመጋገቡ ስለመሆኑ ይጠቅሳል። በተለይ የምግብ ምርጫዎቹ ለጤና ብቻ ሳይሆን ለውበቱም የሚስማማ መሆን እንደሚገባ መስፈርት አውጥቷል። በዚህም በብዛት እንቁላልና ዶሮ የሚመገብ ሲሆን ስብ ያላቸውን ምግቦች እጅግ መጥኖ ይጠቀማል። አልኮልና ስኳር ነክ ነገሮችን በእድሜው ሞክሯቸው የማያውቃቸው ስለመሆኑ ተናግሯል። በዚህም እንቅልፍ የአእምሮ ጤናን ብቻ ሳይሆን ለሰውነትም መልካም ነው የሚለው አያት ቹዋንዶ ዘውትር ከምሽት 5 ሰዓት በፊት እንደሚተኛና ከመተኛቱም በፊት ምንም አይነት ምግብ እንደማይቀምስ ተናግሯል። ከነዚህ ሁሉ በበለጠ ግን ወጣትነት በስነ ምግባር ይገኛል ብሎ እንደሚያምንና በ59 ዓመት እድሜው የ20 ዓመት ወጣት መስሎ ለመታየቱ ይህ መርህው እንደጠቀመው ተናግሯል። አውስትራሊያ ከ130 ሚሊዮን ዓመታት በፊት የነበረ የዓለም ግዙፍ የዳይኖሰር እግር አሻራዎችን አገኘች። ተመራማሪዎች እስካሁን ከተገኙት ሁሉ እጅግ ግዙፍ የሆነ የዳይኖሰር እግር አሻራዎችን አግኝተዋል ነው የተባለው። ለዝርዝሩ አናውል ተስፋ። አሻራዎቹ በጣም ግዙፍ ከመሆናቸው የተነሳ አንድ አዋቂ ሰው ያለምንም ችግር በውስጣቸው ሊተኛ ይችላል። ይህ ጥንታዊ አሻራ በምዕራብ አውስትራሊያ በሚገኝ የዳምፒየር መሬት የተገኘ ሲሆን በጊነስ የዓለም ክብረ ወሰን መዝገብ ላይ የዓለም ትልቁ የዳይኖሰር እግር አሻራ በሚል መጠሪያ ተሰጥቶታል። አሻራዎቹ በግምት ከ130 ሚሊዮን ዓመታት በፊት በነበረው የጥንት ክሪቲሺያ ዘመን በነበረው የአሸዋ ድንጋይ ውስጥ ተቀርጸው ይገኛሉ። አሻራዎቹ የተለያዩ ቅርጾች ያሏቸው ሲሆን በሰሜን ምዕራብ አውስትራሊያ ይዘዋወሩ የነበሩትን የተለያዩ የዳይኖሰር አይነቶች የሚያሳይ ናቸው ተብሏል። በዚህም ቦታ 1.7 ሜትር ርዝመት ያለው የሶሮፓ ዳይኖሰር እግር አሻራ ተገኝቷል። ይህም እስካሁን በዓለም ላይ ከተገኙ የዳይኖሰር እግር አሻራዎች ሁሉ ትልቁ ነው። የኩዊንስላንድ ዩኒቨርሲቲና የጄምስ ኩክ ዩኒቨርሲቲ ተመራማሪዎች እነዚህ ግዙፍ አሻራዎች አንድ ወቅት በምድር ላይ ይዘዋወሩ ከነበሩት ረጅም አንገት ካላቸው እጽዋት ተመጋቢ ከሆኑት ሶሮፓድ ከተባሉ ግዙፍ ዳይኖሰሮች ጋር አያይዘዋቸዋል። አሻራዎቹም ጥለው ያለፉት ዳይኖሰሮች በዳሌያቸው በኩል ብቻ ቁመታቸው ከ5.3 እስከ 5.5 ሜትር ሊደርስ እንደሚችል ይገመታል። ይህም ለዳይኖሰሮች እንኳን ቢሆን እጅግ በጣም ግዙፍ የሚባል መሆኑን ተመራማሪዎች መግለጻቸውን ጠቅሶ ሲኤንኤን ዘግቧል። ባለ አንድ ጣቱ ገበሬ በቻይና ሄቤይ ግዛት የሚኖረው የ36 ዓመቱ ሊዩ ያንግ በአደጋ ምክንያት ከአንድ የእግር ጣቱና ከአንድ የእጅ ጣቱ በስተቀር መላ አካላቱ ፓራላይዝድ ሆኗል። የሚኖረው በማሽን ድጋፍ ነው። ታዲያ በሽታው አእምሮውን የተቆጣጠሩት ለጥቂት ጊዜያት ብቻ ነው። ለዝርዝሩ ሊዲያ ዝናቡ። መስራት እንደሚችልና የቤተሰቡን የኢኮኖሚ ጫና ለመደገፍ ከወሰነ በኋላ ግን የማይቻል የሚመስለውን ነገር ሰርቶ አሳይቷል። ለቴክኖሎጂና ለግብርና ልዩ ፍላጎት እንዳለው የገለጸው ሊ ሁለቱን ያጣመረ ዘመናዊ ግብርና በመጀመር ስራውን ጀምሯል። አንድ የግራ እጅ ጣቱንና አንድ የእግር ጣቱን ብቻ በመጠቀምም በእርሻው ላይ የተገጠመው ሴንሰሮችንና ካሜራዎችን እሱ ራሱ በፈጠረው መተግበሪያ አማካኝነት አልጋው አናት ላይ በተገጠመ ኮምፒውተር ይቆጣጠራል። በተጨማሪም ለሰብል ጥበቃና ለጸረ
ለተባይ መድኃኒት ርጭት የሚያገለግሉ ድሮኖችን በስልኩ ትዕዛዝ በመስጠት ያንቀሳቅሳል። እርሻዎቹ ውሃ የሚያገኙበትን ስርዓት በዲጂታል መንገድ ይከፍታል፣ ይዘጋል። ሊ ዩንጋንግ የተጠቀመው ሃይድሮፖኒክስ የተሰኘው ዘመናዊ የእርሻ ዘዴ ነው። ይህ ዘዴ ተክሎች እንዲያድጉ የሚያስፈልጋቸውን ንጥረ ነገሮች በቀጥታ በውሃ ውስጥ በመቀላቀል ያለ አፈር አትክልቶችን የማምረት ጥበብ ነው። በእጅ ወይም ጉልበት ለሚፈልጉ የእርሻ ስራዎች ሊ በእናቱ ይታገዛል። እናቱ ከእርሻ ስራውን በተጨማሪ በቤት ውስጥ እሱን ትንከባከባለች። እስካሁን ትርፍ እያገኘን አይደለም ያለው ሊ አሁን ላይ የሚያመርታቸው ሴለሪ የግብርና ምርቶች አሁን ላይ በአካባቢው ሱፐርማርኬቶች ይሸጣል። እኔ ጉልበት የሚሰጠኝ አትክልቶቻችን ሲያድጉ፣ ሲሰበሰቡ፣ ሲሸጡና በሰዎች ማዕድ ላይ ሲቀርቡ ማየት ነው ሲል ለኤኤፍፒ ተናግሯል። ተመራማሪዎች እንደገለጹት ከፍተኛ የማመዛዘን ችሎታ ወይም አይኪው ያላቸው ሰዎች በህይወታቸው ከፍቅር ጓደኝነት ይልቅ ለትምህርት፣ ለስራና ለግል ግቦች ቅድሚያ ይሰጣሉ። እነዚህ ምርጫዎች ደግሞ ጊዜንና ፍላጎትን ሊቀንሱ እንደሚችሉ ተገልጿል። ለዝርዝሩ ጸጋነሽ ተሰማ። እንደ የለንደን ኢኮኖሚክስ ትምህርት ቤትና ሚቺጋን ስቴት ዩኒቨርሲቲ ያሉ ተመራማሪዎች ከፍተኛ አይኪው ያላቸው አሊያም የማመዛዘን ችግሮችን የመፍታት ነገሮችን የማስታወስ ችሎታቸው ከፍ ያለ እንዲሁም ምክንያታዊ የሆኑ ሰዎች ለራሳቸው የማሰብ ጊዜ እንደሚሰጡና የፍቅር ጓደኛ ፍላጎታቸው ዝቅተኛ እንደሆነ ይገልጻሉ። ምክንያቱ ደግሞ እንደዚህ አይነት ሰዎች ከፍተኛ የሆነ የማሰብና የማሰላሰል አቅም ስላላቸው እነዚህን ተግባራት በነጻነት መከወን ስለሚፈልጉ ምንም አይነት ግፊትና ነጻነታቸውን የሚጋፋ ነገር አይፈልጉም። ተመራማሪዎች እንዳሉት ግን ከፍተኛ አይኪው ያላቸው ሰዎች ግንኙነቶችን ያስወግዳሉ ማለት አይደለም። ይልቁንም የበለጠ የመምረጥ አዝማሚያ አላቸው። በሳይኮሎጂ መጽሔቶች ላይ የታተመ ምርምር እንደገለጸው እነዚህ ግለሰቦች ለምቾትና ነጻነት የተለየ ቦታ ይሰጣሉ። ብቻቸውን መሆን ያስደስታቸዋል። በዚህም ትክክለኛ አጋር እስኪያገኙ ረዘም ላለ ጊዜ ይጠብቃሉ። ይህ ምናልባትም በሰዎች ዘንድ የፍቅር አጋር እንደማይፈልጉ ቢታሰብም ነገሩ በተቃራኒው እንደሆነ የዘርፉ ባለሙያዎች አስረድተዋል። እነዚህ ግለሰቦች የፍቅርና የጋብቻ መመዘኛዎችን ከመከተል ይልቅ የህይወታቸውን ዓላማ ይከተላሉ። ስለዚህም ከፍተኛ የአእምሮ ብቃት መኖር ግንኙነትን ማዘግየት ይችላል ቢባልም ይህ የህይወት ምርጫ እንጂ የማህበራዊ መገለል ምልክት አይደለም ሲሉ ተመራማሪዎች ያብራራሉ። ዘገባው በሳይኮሎጂ መጽሔቶች ላይ በታተመ ጽሑፍና በሚቺጋን ስቴት ዩኒቨርሲቲ ተመራማሪዎች ከተመራ ጥናት የተጠናቀረ ነው። ስለ አእምሯዊ ጤና ግንዛቤ እየጨመረ ቢመጣም ወንዶች ከሴቶች ይልቅ ሕክምናውን የመፈለግ እድላቸው በጣም ያነሰ ሆኖ ተገኝቷል። ለዚህ መንስኤዎቹ በባህላዊ አስተሳሰቦች ላይ የተመሰረተ እምቢተኝነት፣ የተጋላጭነት ፍርሃትና ለወንድ እርዳታ መፈለግን እንደ አሳፋሪ ድርጊት መመልከት ናቸው። ሊዲያ ዝናቡ ተጨማሪ አላት። ዶክተር ስቴፈን ብሉሜንታል 35 ዓመት በፈጀ የጥናትና ምርምር ውጤታቸው ላይ ወንዶች ለምን የስነ ልቦና ህክምናን እንደሚሸሹ አመላክተዋል። ወንዶች ከሴቶች አንጻር እጅግ ዝቅተኛ የሆነ የህይወት ደስታና እርካታ እንዳላቸውና ከነዚህም መሃል 3/4 የሚሆኑት ራሳቸውን እንዳጠፉ እንዲሁም ለዚህ እንደ መንስኤ የቀረቡ 8 ምክንያቶችን በጥናታቸው ላይ አስፍረዋል። ወንዶች ስሜታቸውን ከመግለጽ ይልቅ በተግባር የመግባባት አዝማሚያቸው ከፍተኛ ነው። በመሆኑም የስነ ልቦና ህክምና በራሱ የሴታዊነት አቀራረብ እንዳለው እንዲሰማቸው ያደርጋቸዋል። ሌላው በወንዶች ዘንድ የስሜት ተጋላጭነትን ማሳየት እንደ አደገኛ እርምጃ ይታያል። ምክንያቱም ስር የሰደደ ነገሮችን ለብቻ የመወጣት ልምድ ስላላቸው ነው። የስነ ልቦና ወይም የስሜት እርዳታን ለማግኘት ከፍተኛ የተባለ የስነ ልቦና ቀውስ እስኪያጋጥማቸው ይጠብቃሉ እንጂ አስቀድመው ይናገሩ። ይህም ኢሞሽናል ክላስትሮፎቢያ ይባላል። እነዚህ ዶክተሩ በጥናታቸው ካሰፈሯቸው መንስኤዎች መሃል ናቸው። በመሆኑም ዶክተር ስቴፈን የስነ ልቦና ህክምና የወንዶችን ጥንካሬያቸውን ከማዳከም ይልቅ የሚያበረታ መሆኑን በህክምናው ወቅትም ከትዕዛዝ ይልቅ ምክርን፣ ከትችት ይልቅ መረዳትን ማስቀደም እንደሚገባ ገልጸዋል። በዚህ ሁኔታ ውስጥ ያሉ ወንዶችም የስነ ልቦና እርዳታን ለማግኘት የግዴታ ሁኔታው የቀውስ ደረጃ ላይ እስኪደርስ መጠበቅ እንደሌለባቸው ይልቁንም አስቀድመው የስነ ልቦና እርዳታ ማግኘት እንደሚገባቸው ዶክተር ስቴፈን አሳስበዋል። ዘገባው የዘጋርዲያን ነው። በዓለም ዙሪያ የሚገኙ የአየር ማረፊያዎች የተሳፋሪዎችን ቁጥር ለማስተዳደርና ቅልጥፍናን ለማሻሻል የሰው ሰራሽ አስተውሎትን እየተጠቀሙ እንደሆነ ተነገረ። ለዝርዝሩ ሄሮዳይት ንጉሴ። የዓለም አቀፍ የአየር ተሳፋሪዎች ቁጥር በ2026 10.2 ቢሊዮን ይደርሳል ተብሎ የሚጠበቅ ሲሆን ይህም በየዓመቱ የ3.9 በመቶ ጭማሪ እንዳለው አልጀዚራ ያወጣው መረጃ ያመለክታል። በዚህም የአየር ማረፊያዎች በመሰረተ ልማትና በሰው ሰራሽ አስተውሎት ቴክኖሎጂ ላይ ከፍተኛ የበጀት ፈሰስ እያደረጉ ነው ሲል ኤርፖርት
ካውንስል ኢንተርናሽናል ባወጣው መረጃ አስታውቋል። በተሳፋሪ ፍሰት አያያዝ፣ የጭነት መከታተያ፣ የጥገና ትንበያ፣ የሳይበር ደህንነት፣ የጠፉ እቃዎች አያያዝና የደንበኞች አገልግሎትን ለማሻሻል በሚያስችሉ በሰው ሰራሽ አስተውሎት የታገዙ ስርዓቶች በአውሮፕላን ማረፊያዎች የስራ ሂደቶች ውስጥ እየተካተቱ ነው። በሰው ሰራሽ አስተውሎት የተደገፉ የመረጃ ትንተናዎች አውሮፕላን ማረፊያዎች በፍተሻ በኢሚግሬሽን እና በመሳፈሪያ ቦታዎች ላይ የሚፈጠረውን መጨናነቅ አስቀድሞ ለማወቅ ያስችላሉ። የባዮሜትሪክ መረጃዎችን ከሰው ሰራሽ አስተውሎት ጋር በማቀናጀት ፈጣን የኢሚግሬሽን አገልግሎትና ቀልጣፋ የሻንጣ አያያዝ እንዲኖር በማገዝ ላይ ይገኛሉም ብሏል ዘገባው። ጥናቶች በርካታ ልጆችን መውለድ የሚፈልጉና በልጆች መከበብ የሚያስደስታቸው እናቶችን የእናትነት ሱስ ወይም አዲክሽን ቱ ማዘርሁድ ያለባቸው ሲል ይጠራቸዋል። በዚህ ሱስ ውስጥ የምትገኝ አንዲት ሩሲያዊት 105 ልጆችን የመውለድ እቅድ አለኝ ብላለች። ለዝርዝሩ አማሩ ገብሩ። በሩሲያ አሉ ከሚባሉ ሚሊዮነሮች መካከል አንዱ የሆነው ገሊብ ኦስቱርክ ባለቤት የሆነችው ወጣቷ ክሪስቲና ኦስቱርክ ለልጆች ባላት ፍቅርና በህይወቷ ማሳካት ፈልጋለሁ በምትለው እቅዷ ብዙዎች ይገረሙባታል። ይህች ወጣት በልጆች መከበብ ልዩ ደስታ ይሰጠኛል የምትልና በዚህ የእናትነት ፍቅሯም 105 ልጆችን የመውለድ እቅድ እንዳላት ተናግራለች። አሁን ላይ 11 ልጆች ያሏት እናት ብትሆንም በዚህ እድሜዋና አጭር ዓመት ባስቆጠረው የትዳር ቆይታዋ እንዴት ይህን ሁሉ ልጅ መውለድ ቻለች ሲሉ ብዙዎች ይጠይቃሉ። ክሪስቲና የመጀመሪያ ልጇን በተፈጥሮ የወለደች ሲሆን የተቀሩትን 10 ልጆች ግን በአንድ ዓመት ውስጥ በሌሎች እናቶች ማህፀን እንዲያድጉ በማድረግ ነው የ11 ልጆች እናት የሆነችው። ለነዚህ ልጆች እንክብካቤ ሚሊዮነሩ ባል ገሊብ በአመት በ10 ሺዎች የሚገመት ዶላር ወጪ ያደርጋል። ጥናቶች ይህንን መሰል ባህሪ የእናትነት ሱስ አሊያም ደግሞ አዲክሽን ቱ ማዘርሁድ ተብሎ እንደሚጠራም ያሳያሉ። እንግሊዛዊ የ2 ዓመት ህፃን በሁለት አይነት የፑል ጨዋታዎች 2 የጊነስ የዓለም ክብረ ወሰኖችን በማስመዝገብ አነጋጋሪ ሆኗል። ጁድ ኦንስ የተባለ ታዳጊ በ2 ዓመት ከ9 ወራት እድሜው ስኩነር በሚባለው የፑል ጨዋታ ድርብ ጎል ወይም ደብል ፖት በመስራት ማለትም በአንድ ምት 2 ኳሶችን በተለያዩ ቀዳዳዎች ውስጥ በማስገባት ክብረ ወሰን ያስመዘገበ በዓለም ባለ ትንሹ እድሜ ሆኗል። ይህን ካደረገ ከጥቂት ቀናት በኋላ ደግሞ ባንክ ሻት የተሰኘውን የፑል አጫወት ዘዴ በማከናወን ሁለተኛውን የዓለም ክብረ ወሰን ሰብሯል። ባንክ ሻት ማለት ኳሱ ወደ ቀዳዳው ከመግባቱ በፊት ከአንድ በላይ የጠረጴዛውን ጠርዞች እንዲመታ በማድረግ የሚከናወን ውስብስብ የጨዋታ ዘዴ ነው። የህፃኑ አባት ሉኮንስ በሰጠው አስተያየት ልጁ የፑል መጫወቻውን ለመጀመሪያ ጊዜ በእጁ ከያዘበት ጊዜ ጀምሮ በስፖርቱ ስኬታማ እንደሚሆን ያውቅ እንደነበር ገልጿል። ጁድ በአጭር ጊዜ ውስጥ ትልቅ ውጤት አስመዝግቧል። 2 የዓለም ክብረ ወሰኖችን ማግኘት ትልቅ ስኬት ነው ያለው አባቱ ወደፊት የዓለም ሻምፒዮና እንዲሆን ትልቅ ምኞት እንዳለው ለጊነስ የዓለም ክብረ ወሰን ድርጅት ገልጿል። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት ደግሞ እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜን ተመኘ።